ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነውን። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። የሩታና የአብርሃም ትዳር እንግዲህ ታድሷል ብለናል። አብርሃም እንግዲህ አንገቱን ተይዞ ወደ እድሳቱ የገባ ነው ይመስለው እንጂ ፈልጎት አይመስልም። በዛሬው ቪዲዮ በጣም እውነት ለመናገር አብርሃም ቅር ያለው ይመስላል። እንዳየሁት ከሆነ ነገሮች እስካሁን እንዳልተዋጡለት ነው የሚያሳየውና ምንድነው እሱ እየሆነ ያለው የሚለውን ነገር ሰፋ አድርገን የምናየው ጉዳይ ይሆናል ማለት ነው። ትላንትና ጥሩ ጊዜ ከአብርሃምና ሩታ አሳልፈዋል። ሩታ በብዙ መንገድ ለአብርሃም ያላትን ስሜት ለመግለጽ ጥረት እያደረገች ነው። ትዳራቸውን ወደ ነበረበት ለመመለስ ደፋ ቀና እያለች እንደሆነ የሚያሳዩ ነገሮች ናቸው እንግዲህ እያየን ያለ ነው። ያው እሱ በፍጥነት ነገሮቹ በዚህ ልክ መቃየራቸው አሁንም ግራ አጋብቶታል። ሆኖም ግን ያው ሩታ ነገሮችን አድርገዋለች። ዛሬ እንግዲህ ለመጨረሻ ጊዜ ሄርሜላን ሊያገኟት ነው። ሄርሜላን አግኝተው ከህይወታቸው ከትዳራቸው እንድትወጣ ሊነግሯት ነው። በጣም በሚገርም ሁኔታ በዛሬው ቪዲዮ አብርሃም እንደው ድምፁን አውጥቶ የተናገረው ቢቆጠር 10 ጊዜ አይሆንም። መናገር አልቻለም። ለሄርሜላ ካሁን በኋላ አንቺ መገናኘት የለብንም የሚለውን ቃል አውጥቶ መናገር አልቻለም። አብዛኛውን ጊዜ ሩታና ሄርሜላ ናቸው አውርቶ የጨረሱት። ቤተሰቦች የተፈጠረውን ነገር አብረን እናያለን። እዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ ከወዲሁ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድና የተፈጠረውን ነገር አብረን እንይ። ከኔና ከውድ ባለቤቴ ህይወት መውጣት ያለበት ሰው አለ። ያንን ሰው ደግሞ ፊት ለፊት እኔም ባለቤቴም ሆነን አብረን ልናወራት ያው ግልጽ ነው፣ ታውቋታላችሁ፣ ሄርሜላ ናት። እሷን ጠርተናታል ማለት ነው። ሩታ እንግዲህ ነገሮቹን ፍጥን እያደረገችው ነው። በፍጥነት ነገሮቹን መቋጨት ነው የምትፈልገው። በዙሪያው አብርሃም የሚያስቸግሩ ሰዎችን ቦታ ለማስያዝ በጣም ፈጥናለች። ትክክል ነው። ከልቧ ከሆነ ትክክል ነው። በቃ አያስፈልጉም። አብርሃም ለዚህ ነው ያላመናት። ትክክል ላይሆን ይችላል። ፍጥነቷ በጣም ስላስደነገጠው ነው እንግዲህ አብርሃም ያው ለማሳመን ጥረት እያደረገች ነው በተለያየ መንገድ ማለት ነው። አንዳንድ ጊዜ ስህተቶች ይፈጠራሉ እና በዛ ስህተቶች እና በዛ ግጭቶች መካከል እኔ እና እሱ መካከል በጣም ትልቅ ቅራኔ ተፈጥሮ ነበረ። ያ ነገር ግን አሁን አብቅቶ ሰላም ሆነናል ማለት ነው። እንደዚህ ያሉ ነገሮች እንግዲህ ይፈጠራሉ፣ ክፍተቶች ይፈጠራሉ። እዛ ክፍተቶች መካከል ደግሞ ክፍተቶች እኛ ስንፈጥር በዛ በክፍተቶቹ ቦታ ደግሞ የሚገቡ ሌሎች አሉ። የሌለ ክፍተቱን ደግሞ ያሰፉታል። እነ ሩታ ጋር የተፈጠረው ነገር ያ ነው። በሩታና በአብርሃም መካከል ችግር ሲፈጠር በዛ መካከል ደግሞ ሄርሜላ ገባች። ሄርሜላ ደግሞ የበለጠ በሁለቱ መካከል ያለውን ጉዳይ ማለት ነው በጣም አሰፋችሁና አብርሃም ጥሎ እስከመሄድ ሁሉ ደርሷል ማለት ነው። ደስታችን ስለተመለሰ ግን እኔ በጣም ደስ ብሎኛል፣ እውነት ለመናገር እሱም ደስ ብሎታል። ሩታ እንግዲህ እያወራች ያለችው ከልቧ እንደሆነ የሚያሳዩ ብዙ ቃላቶችን ስትናገር የሚያሳይ ነው። ትላንትና ብዙ ነገር ስትል ነበረ። ዛሬም ስትናገር ከልቧ እንደሆነ አብርሃምን ልትሸውደው ወይም ደግሞ በእልህ እንዳልሆነ የሚያሳዩ ናቸው ማለት ነው። ምንም ቢሆን በቃ ባልና ሚስት ይጋጫሉ፣ ከዛ ይታረቃሉ። ከዛ ደግሞ ዙሪያ ያሉ ሰዎች ናቸው ዳር የሚቀሩት። አያችሁ፣ ለዚህ ነው አንዳንድ ጊዜ ጣልቃ ለመግባት የሚያስፈልገው ለዚህ ነው። እና ዛም ሆይ 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 ማለት አስፈላጊ አይደለም። ባልና ሚስቶች ሊጣሉ ይችላሉ። ኦፍኮርስ በቃ ይጣላሉ። የሆነ ታይም ላይ ደግሞ ይታረቃሉ። ማለት ሲታረቁ እዛ ጋር ነገሮቹን ሲወጥሩ የነበረው ዳርና ዳር ቆሞ ችግሮቹን ሲስቡ ሲጎትቱ የነበሩ ሰዎች አየር ላይ ነው የሚቀሩት ማለት ነው። እንግዲህ በነሩታ ዙሪያ የነበሩ ሰዎች በአብርሃምና በሩታ መካከል ያለው ሰላም ሲመለስ አየር ላይ ቀርተዋል ማለት ይቻላል። እና ከእንደዚህ አይነት ውርደት ፈጣሪ ይጠብቀን። አሜን አሜን። እሺ ሌላ የኔ ቀብራራ እንዴት ነው ቅብርርር የምትለው? ሩታ እንግዲህ ለአብርሃም እያሳየች ያለችው ፍቅር ለየት ያለ ነው። የዚህን ሰሞኑ በጣም ይለያል።
ያው ሄርሜላ እንደምትናደድ እንደምትበሳጭ ይታወቃል። እንደዚህ በማድረጓ ግን ትችላበታለች ማለት ነው። አምሮብሃል። አመሰግናለሁ። እኔ የምልህ ለእሷ ግን መንገራችን ተገቢ ነው? ቀስ በቀስ እኔ ራሴ በሸሻት አይሻልም? በጣም ተገቢ ነው እንዴ? ተነጋግረን ከጨረስን በኋላ ነው እንዴ? አንተ ደግሞ እዚህ ጋር ሌላ ሀሳብ ሌላ ሀሳብ ሳይሆን ዝም ብዬ ሳስበው ይከብዳል፣ ይደብራል። ትክክልም ነገር አይደለም። ገባሽ? እውነት ለመናገር እንግዲህ በጣም ከባድ ነው። እንደ በአብርሃም ቦታ ብትሆኑ በጣም ተስፋ የሰጣችሁትን ሰው በአንዴ ከህይወቴ መውጣት አለብህ፣ ላገኝሽ አልፈልግም፣ ልታገኝ መሞከር የለብሽም ብሎ መናገር ኦፍኮርስ ይከብዳል። ጥፋቱ ቀድሞ ስለሆነ ማለት ነው። አብርሃም እንግዲህ አሁን ሁለቱ መሃል ተወጥሯል ማለት ነው። ጭንቀት ውስጥ ገብቷል ማለት ነው እና ቀስ በቀስ ልራቅ የሚሉን ሀሳብ ማመጥቷል ይሆናል። ይሄ ምናልባት እንግዲህ ላይሆን ይችላል። ሩታ ደግሞ ነገሮቹን እርግጠኛ መሆን ነው ትፈልገው። በቃ ነገሮቹን በእርግጠኝነት መጨረስ ነው ትፈልገው። ሄርሜላ የበለጠ ሌላ እርምጃ እንድትወስድ እንግዲህ እድል እያመቻቸችላት ይመስለኛል እኮ። በቃ ቀስ በቀስ ከፈለገች እንትን እንላለን። እኔ ራሴ ረቃታለሁ በአንዴ ይህንን ነገር እንትን ስንል ሊደብራት ይችላል። ግን ቀስ በቀስ አሁን አብርሃም ሚርቃት ይመስላችኋል? ሚርቃት አይመስለኝም እንደኔ ማለት ነው። ምክንያቱም ደግሞ ተገናኙ ማለት ሄርሜላ በጣም ምላስ አይደለም አብርሃምን በደንብ አድርጋ ነው የምታሳምነውና እዛ ሲሄድ ደግሞ አብርሃምና ሩታ ደግሞ ዳግም መጣላት ይመጣል። ነገሮቹ ተመልሰው ወደ መበላሸት ይገባሉ ማለት ነው። ኖርማል ነገር ነው። ኖርማል ነው። ብዙ መፍታት ያለብንን ነገር ፈተናል። በድንገት እኮ ነው ሀሳብሽን ቀይረሽ ሁሉ ነገር እንዲስተካከል ምናምን እንትን እያልሻለሽ እኮ ማለት። አሁንም ቢሆን እንግዲህ አብርሃም እያመናት አይደለም፣ ሩታን እያመናት አይደለም። በጥርጣሬ ነው ነገሮቹን እያየ ያለው። ምንም እንኳን እሷ የምትላቸውን ነገሮች እየተቀበለ ቢሆንም ግን እያመናት አይደለም አሁንም ማለት ነው። ሀሳብሽንም አልገፋውም፣ ተቀበልኩኝ አይደለም። ግን ደግሞ ለእሷ በዚህ ልክ መናገር እናንተ ማለት ተገቢ አይደለም እንደኔ ማለት ነው። ምንም እኮ አታረግም ማለት ከአሁን በኋላ ሲጀመር እኔ ያለውልህ እኔ ሚስት አለውልህ አይደል እንዴ? ኦኬ በፊት አንቺ ስላሌለሽ ነበረ ሄርሜላ ያስፈለገችው። ለነገሩ ልክ ነሽ፣ አንቺ ስላልነበርሽ ሄርሜላ በአንቺ ቦታ ተክታ አብርሃምን ስተጫውቶ የነበረው እንዳይደብረው ማለት ነው። አሁን ግን ያው አንቺ ያለሽ ልጅ እናት አለውልህ። እሷ ደግሞ ጭራሽ የምታስፈልግም ሰው አይደለችም። ምን እናንተ ማለት ምን ታረጋለች? እንደውም ከአሁን በኋላ በደንብ አድርገህ ነግረሃት ከህይወታችን ልቅ ነው ማለት ያለባት። አታስፈልገን ሲጀመር። ለነገሩ አሁን ቢሆን እንደዛ ነው ትክክለኛው ማለት ነው። ከባድ እንደሚሆን ምንም ጥያቄ የለውም። ባይዘዌ ተስፋ የሰጣችሁትን ሰው ወዲያውም ነገራችሁት፣ ቀስ በቀስ ምራቃችሁ ተመሳሳይ ነው ለዛ የሚፈጥረው ማለት ነው። ስለዚህ ለሄርሜላ ሁለቱም ያው ነው። ግን ለአብርሃምና ለሩታ ደግሞ በትክክል አሁን ያለውን ነገር በደንብ ተናግሮ መለያየቱ የተሻለ ነው ብዬ አስባለሁ። ምክንያቱም ደጋግሞ በመገናኘት ውስጥ ሌላ ነገር እንደ አዲስ ነገር ሊፈጠር እንደሚችል ምንም ዋስትና የሚሰጥ ነገር የለም ማለት ነው። ሌላ ችግር ከተፈጠረ ደግሞ ሌላ ውስብስብ የሆነ ነገር ነው ማለት ነው። አሁን በሩታና በአብርሃም በኩል ደግሞ ሌላ ችግር ይመጣል ማለት ነው። ማለት እንደዚህ ነገሮችን እያባበልክ ነው እንደዚህ አይነት ነገር ውስጥ የተዳረሰው አይደለ? ከዚህ በፊት ልክ ነው፣ እውነት ነው። ይሄ ነገር እንደማይደገም እኔ እናንተ ደግሞ በደንብ ተነጋግረን ተስማምተናል። ስለዚህ ያወራነውን የተስማማውን ነገር ትመጣለች፣ ፊት ለፊት የሚገባትን ነገር በሙሉ ነግረሃት ትወጣለች ከህይወታችን ማለት ነው። አብርሃም እንግዲህ ፊቱ ራሱ በጣም ይጨንቃል አይደል? በጣም ፊቱ ራሱ በጣም ጭንቀት ውስጥ እንዳለ ምናምን ነገር ነው የሚያሳየው። ድብርቱ በደንብም አለቀቀውም። እውነት ለመናገር ከትላንትናም ከትላንት ወዲያም የነበረው ፊት ዛሬ ደግሞ ብሶበታል። ግን ራስሽ በያት። እኔ ግን ለማለት አቅም አይኖረኝም። አንተ ነው ማለት ያለብህ። እንደውም ሲጀመር እሺ እነግራታለሁ እኔ እላታለሁ ምናምን ብለህ ተስማምተህ አይደል እንዴ? እዚህ ጋር ነው እንደ ሌላ ነገር የምታወራው አይደለም። አብርሃም እንግዲህ ለሄርሜላ ካሁን በኋላ የኔና አንቺ ጉዳይ ማብቃት አለበት፣ ከትዳራችን ውጪ ለማለት እንግዲህ አቅሙ የለኝም ብሏልና ምክንያቱም ውለታው በጣም አስሮታል ማለት ነው። በውለታ ታስሯል። እኔ እኮ በአንቺ ሀሳብ ተስማምቻለሁ፣ ግን ደግሞ አሁን ነገሮችን እያሰብኳቸው ስመጣ እሷን የሚያስደብራት እየመሰለኝ እኔ ባሰለ በቃ ማለት ለምንድን ነው ይሄ እሷን እንደሚያስደብራት ካሰብክ ሩታን ከዚህ ፊት እንደሚያስደብራት ነገሮች ማሰብ ያቃተ ለምንድን ነው? ከዚህ ፊት የምታደርጋቸው ነገሮች ከሄርሜላ ጋር የምታደርጋቸው ነገሮች ሩታን እንደሚደብራት ለምን አልገባህም? ሰው እንደሚደብረው ታውቃለህ ማለት ነው። ስለዚህ
አብርሃም ዛሬ ነው እንዴ ሰው እንደሚደብረው እየገባ ያለው? ለሄርሜላ በምታስበው ልክ ለሩታ ማሰብ ለምን አቃተ? በፊት እንዳይደብራት ደግሞ ሌሎች ነገሮችን ትጠቀማለች። ሌሎች ነገሮችን ትጠቀማለች ማለት ነው እንዴ? ለክ ሰላም ነው ዳናችሁ ደምሽ ፈጣሪ መስከለክ ምን ሆነክ ነው? ሰላም ነው ምን ሆነክ ነው? አይ ምንም ወደከም ነው። እንግዲህ ያው በጣም ትኩረት በደንብ ትኩር ብላ ነው ሄርሜላ እያንዳንዱ ነገር የምትመለከተው አብርሃምን። ያው አብርሃምን ደግሞ ከሚስቱ ጋር ፏ ብሎ ነው የመጣው። በነገራችን ላይ ይሄን ሸሚዝ ደግሞ የለበሰውን ሸሚዝ ሄርሜላን የገዛችለትና ባለፈው ታስታውሳላችሁ ኩሪፍቱ ሄደው እዛ ነው የገዛችውና ይሄን ለብሶ መምጣቱ ራሱ ሌላ ጥያቄ የሚያስነሳ ነው። ስራ ነበርኩኝና ለዛ ነው። አንተ ትነግራታለህ? አይ ንገሪያት ሩታ አንቺ ራስሽ። ምንድነው? ምን መሰለሽ ሄርሜላ፣ እኔና ባለቤቴ ተነጋግረን የወሰነው ነገር አለ እና ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። እንግዲህ ይሄንን ነው መናገር ያቃተው ማለት ነው። አብርሃም ከህይወታቸው እንዲወጡ መናገር ያቃተዋል። ኦፍ ኮርስ ያው ሩታ ደግሞ ይሄንን በደንብ ነው የምትፈልገው። ከህይወታችን እንድትወጪልኝ እፈልጋለሁ። ከህይወቴ ነው ከህይወታችን ያልገባኝ ከህይወታችን ከኔም ከባሌም ህይወት እንድትወጪ እፈልጋለሁ። የት ጋር ነው ባልሽ? አልገባኝም። ያው አጠገብሽ ካንቺ ምን ነው ማመን አቃታት። በባልነቱ ማመን አቃታት። አብርሃም የሩታ ባል መሆኑ ሄርሜላ መቀበል ያልቻለችበት ምክንያት ገና ምንም ሳይያዝ ማለት ነው እና ከአብርሃም ህይወት ነው አጠገብሽ ቆሟል። ካንተ ጋር ላውራ ቻለን ላውራት አባት እሷ ያው ብዙ ጊዜ የምትናገረውም ነገር ነው። ምንድነው የተፈጠረ ያለው አልገባኝም። አብሽ ነገር ታውቃለህ? አብርሃም እንግዲህ ሄርሜላ ከመጣች በኋላ መናገር አቅቶታል። ምንድነው በምልክት ቢያወሩ ይሻላል ይመስለኛል። እና መናገር አቅቶታል። አይናገርም አሁን ካሁን በኋላ በቃ በጣም ያሳዝናል። አብርሽ ንገራት እንጂ ምን ብላኝ ነበር? ተነጋግራችሁ ነው ወይ? ባለፈው ለታ ልክ እንዳስመሰልሽው እየተቀያየርሽ እንዳይሆን ብዬ ነው እዚች ጋር ንገራት። እኛን እንዳደናበርሽን እያደናበርሽ እንዳይሆን አብርሽ። በዚህ ሀሳብ መቼም እንደማትስማማ ተስፋ አለኝ አይደል? እንደዚህ ያስደነገጠች ነው። ልክ ባለፈውም እንደዚህ ነው። መጀመሪያ ላይ አንተ ከመምጣት በፊት ሌላ ሰው ነበረች። ከዛ በኋላ ልክ አንተ ስትመጣ ደግሞ ሌላ ሰው ሆነች። በቃ አብርሃም መናገር አይችልም። ለምን አታዩም? በቃ አብርሃምን ትተሽ ከሄርሜላ ጋር ከሩታ ጋር ለምን አታወሪም? እናንተ ለምራት እየሞከርኩ ነው። እሺ ምንድነው? ምን እያለችክ ነበረ? እሺ ምን እያለችክ? አልፈልግም ካሁን በኋላ ከዛው ማለት ይችላል። አብርሽ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክ ነው አብርሃም? በግድ ወጣች እቺ ቃል ግን እሷ ማመን አልቻለችም። አብርሽ ካንተ አፍ ነው ወጣ? ከልብህ ነው? ከልቡ አይደለም። ከልቡማ ቢሆን በቃ በግልጽ ያስረዳት ነበረ። ከልቡ ስላልሆነ ነው እንግዲህ በግልጽ ለሷ መናገር ያልፈለገው። ደህና ነህ ግን? ምን ሆነሽ? አታረጋጊ እንጂ እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እኔ ይኸውልሽ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ሩታ በጣም አምራለች እንግዲህ። ኧረ ተው አብርሃም፣ ከዚህ በላይ ሞኛቱን አብርሃም። ሞኙ ልቡን ነው እንደፈለገች ስትጫወችበት አይኖርሽም። ወድን የሚያከብርህን የሚያፈቅድህን ሰው ምረጥ። ተው እኔም እንኳን አንድ ቀን ተስፋ ቆርጣለሁ። ኧረ ተይ ሚስትና ሌላን ሰው አሁን እንደው ምርጫ ላይ አስቀምጠሽ ምረጥ ማለት እንደው ለአንቺ እንኳን አይከብድም? ይከብዳል እኮ እንዴ። እሷ እኮ ገና ፍቅረኛ እንኳን አይደለኝ ባለ ትዳር እኮ ነው። እሱ ከልብህ ነው አብርሽ? አዎ ሄርሜ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል? አብርሃም ከባድ ጭንቀት ውስጥ ነው ያለው እውነት ለመናገር በጣም ማለት ነው። ወደች ነው እየተጫወተችብህ ነው። ይበቃሃል። ተው በቃ ይዞሽ ይቅርታ እንደዚህ የሚሰማሽ ስላደረገ ችግር የለውም። አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው። ታውቃታለህ፣ ብዙ ጊዜ አብራችሁ አሳልፋችኋል እኮ። ግን ደግሞ በዚህ ሰሞን ነው እልህ ይዟት ነው አብርሃም። እኔ ካንተ ጋር ስለሆነ እንዴ ችግር የለውም። ተጉዳይ በቃ ለማሳመን እየሞከረች ነበር አብርሃምን ማለት ነው። ልትጎዳህ ነው ምናምን ብዙ ነገሮችን ከዚህ በፊት ያለፉትን ነገሮች አንስታ እሱን ለማሳመን ጥረት እያደረገች ነበረ። አብርሃም ደግሞ
አስቤበታለሁ። ትጉዳኝ በቃ መጎዳት ፈልጋለሁ እያለ ነው። ያው ሩታ በደንብ አርጋ ነው በቃ ያሳመነችው። የምርክ ነው መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው በደንብ ነው። አብርሃም ምን አስነክታ ነው እቺ ልጅ የእውነት አፍቅረሽ ነው አብርሽ በእናትህ አንዴ እሷን ነው ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ አስፈቅዳ ነው ለማቀፍ ራሱ ማለት ነው። አብርሃምን ለማቀፍ ሩታን ማስፈቀድ ግድ ይላል። ማናጀር እሺ ወንድ ደውልልክ ምንም እናወራበትና ለሱ እኩል ደውልልህ ያልኩት እናወራበታለን። መደወልሽንም አለመደወልሽንም ኧረ በጣም ላስፈቅዳት አላለም። ሩታን አስፈቅዶ ነው ሄርሜላን የሚያወራት ካሁን በኋላ። በጣም የሚገርም ነው እውነት። እኔ ወደ አንተ ለመደወል ለሷ ጋር የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያልኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ? አያውቀውም በቃ እዛኛው ሲም ላይ ነበር የነበረውና ተው አብርሃም በእናትህ ና ተው እንደዛ ታድርግ። በእግዚአብሔር ተው በእናትህ አብርሃም። እየሸወደች ነው እየተጫወተችብህ ነው አብርሃም። በቃ በቃሽ ናማ አባቴ ተዋት። ነገሮች ሁሉ አበቃላቸው ማለት ነው። እንግዲህ አበቃላቸው እንበልና ለዛሬ ለነገ ምን እንደሚፈጠር አናውቅም። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል ይዘን እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው